በበሯ ስትሬት ግን ያ ቢላ ተቀምጦ ተገኝቷል፣ ደም ይነካው እንዲሁም ግድግዳው ላይ ማለት ነው። ቻው ሳልልሽ ሊሄድ እችላለሁ ነው የሚለው እና ቅር እንዳትሰኝብኝ እወድሻለሁ የኔ እናት። ስለኔ ማንም ቢጠይቅሽ እዚህ ነች ብለሽ እንዳትይ። እንደው አንተ ምን አይነት ጨካኞች ናቸው? እንደው ምን ጉር ነው? አሁን አንተን አሳልፎ ይስጡ? እንደው አንተን አሳልፎ ወንጀለኛ ያድርጉ? እነሱስ ቢሆኑ ምን አይነት ሰዎች ናቸው? እና ደውለው እያስፈራሯት ነበረ አንተ ጋር ጥቃት እንድታደርግ ወይም ደግሞ እሷን አስፈራርተው አንተ ጋር ጥቃት እንዲደረግ ከቀን እየጨመሩ እኔ እየፈራሁኝ ነው። አሁንስ የዘችንም ልጅ ስሰማ በጣም ጨንቆኛል። እኔ ባልዋልኩበት ባላደረኩት ነገር ማለት ነው እስክንድር የተባለውን ጓደኛችንን እኔ እንዳጠፋሁት የሚናገር መረጃ ተናገረች። ድብቅ ካሜራው ሲቀርጻት ስታወራ የነበረው የስልክ ጥሪ አልነበረም። ምንም አይነት የስልክ መስመር ጥሪ አልነበረም። የሚገርም እሷ ደግሞ አሟሟት ታውቃለህ፣ በጣም የሚያሳዝን ነው። ገና በልጅነቷ ምንም ነገር ሳታይ ነው እህቴ ራሷን የጠፋችውና እኔ ምን እንደምን አላውቅም። አሁን ከመሻ እንግዲህ እዚህ መጥቶ ይህን ጉዳይ እየነገረኝ ያለው ጓደኛዬ የሆነ ሀሰት የተደረገ መረጃ አለ። እንግዲህ ጓደኛችን በኮምፒውተር ሳይንስ የዋንጫ ተሸላሚ ምሩቅ ነው። በጣም ጥሩ ሙያተኛ ነው። እንዳልኳችሁ ብዙ ጊዜ የወንጀለኞችን ስልክ ብሎክ የምናደርገው ስልክ ከኪሳቸው ቀምተን አካውንታቸው ብሎክ አስደርገን ስንመልስ ይሄን የሚሰራው እንግዲህ ጓደኛችን ነው። የሰው ስልክ ሀክ አድርጎ ማለት የወንጀለኞችን ስልክ ሀክ አድርጎ በፓስዋርድ ቢቆላልፉት እንኳን ከፋፍቶ መረጃ ማስረጃቸውን የቮይስ ቅጃቸውን የሚወጣበት የምናወጣው እሱ አብሮን ስላለ ነው እና በጣም ጥሩ ሙያተኛ ነው። በዚህ አጋጣሚ አሁን እየነገረን ያለው እንግዲህ ቤተሰቦች እንደምታደምጡት እሷ በዛች ቅጽበት በድብቅ ካሜራው ስታወራ የነበረው ነገር በዛች ቅጽበት ከማንም ጋር እያወራች እንዳልነበረ የውሸት እንደነበር የምታወራው ጥሪ መስመር ላይ እንዳልነበረ ማንም እያወራት እንዳልነበረ ነው የሚነግረኝ ያለው። ምክንያቱም እሱ ቅጁ ላይ እያየው ነው። ቅጁ ላይ በዛ ሰዓቱን ይናገራል፣ ካሜራው ሰዓት ይናገራል እና በዛ ሰዓት ላይ ስታወራ የነበረው የስልክ ቅጂ ስልኳ ቀፏ ላይ እንዳልነበረ የውሸት እንደነበር ያ ማለት ካሜራው እንደተገጠመ ታቅ ነበር የሚል ነው እየነገረኝ ያለው። በትክክል ሌላኛው ደግሞ ከምንድን ነው ድብቅ ካሜራውን ከማውራቷ በፊት ነው በኋላ አካባቢ ሌላ ልጅ ሊያግታት መጥቶ ነበር እንደምታስተውሉት። ምናልባት አታች አደርግላችኋለሁ ከላይ ቪዲዮን ወይ ወደ ኋላ መለስ ብላችሁት። አጋቿ መስሎ የመጣ ልጅ ነበረ። አይኗን በዳጣ እያቃጠለ ምናምን። እኔም ቪዲዮን ተመልክቻለሁ፣ በአካል አልነበርኩም እንጂ እነ ዴቭ እና አቤል ገብተው ነው ልጁን እንግዲህ ሲያናዝዙት የነበረው። ግን ምንድነው የተፈጠረው? ሲደበድባት አይኗን ሲያቃጥላት ምናምን ነበረ። ከዛ ማን ላከ ተብሎ ሲጠየቅ አሉ ሮቤል ነው ብሎ ነው ያለው ልጁ። ቪዲዮ ላይ ያየሁት ልጅ አለ። በህይወት ዘመኔ አይቼው አላውቅም። በህይወት ዘመኔ ማለት ነው አይቼው አላውቅም። ሁለተኛ ወጥመድ ነው፣ ግልጽ ነው። በቃ እንደነገርኳችሁ እኔ ላደርገው ማልችለውን ነገር ነው ሮቤል ላከኝ ብሎ ያለው። ከደበደቡት ከብዙ ሰዓት በኋላ ነው የተናዘዘው። እናንተም ቪዲዮን ከተመለከታችሁት ግን እሱ ራሱ ድራማ እንደሆነ ወጥመድ እንደሆነ ነው አሁን ይህን ነገር ፕሩፍ ሊያደርግልኝ እየሞከረ ያለው ሲማ። ከዛ ባለፈ ሶስተኛ ስልክ ራሱ ሮቤል ሰጥቶኛል፣ ከነዚህ ከሁለቱ ስልክ ውጪ ሶስተኛ ስልክ ሮቤል ሰጥቶኛል ብሎ በቪዲዮ ሲያወራ ከሰማችሁት፣ ሶስተኛ ስልክ ሮቤል ሰጥቶኛል ይዤው አልንቀሳቀስም፣ እሱ ሲፈልገኝ ብቻ ሜሴጅም ያስቀምጣል፣ ይደውልልኛልም፣ አነሳዋለሁ፣ አወራዋለሁ ተልኮ የሚሰጠኝ ከሆነ እና ለረጅም ዓመት አብረን ሰርተናል ብሎ የውሸት ወሬውን ሲነግራቸው ነበር ማለት ነው። ጣቢያ እንግዲህ ማረፊያ ወስደው ሲያናዙት ነበር። በስተመጨረሻ ግን ስልኩ የተባለው ስልክ አለው ሲባል እዛ ላይ ሁለቱም ስልኮቹ ላይ ከኔ ጋር አውርቶን ለማያውቅ ሶስተኛ ስልክ ደግሞ የሚባል ነገር እንደሌለ የውሸት እንደሆነ ተናግሯል ነው እያለኝ ያለው። ይሄ ቀላል የሚባል አይደለም፣ ለእኔ ትልቅ የሚባል እስኪ ይጠቅማል ብዬ ነው ያመጣሁትኝ። ይህንም ያው አንደኛ ከአንተ ጋር ቅርብ ወንድማማቾች ማለት ነንና አንተ በውሸት መወንጀል ለእኔ እረፍት ሊሰጠኝ አልቻለም፣ ገብቷል፣ ሰላም ሊሰጠኝ አልቻለም። እና ይህን ነገር ነው እያጣራሁ የነበረው። እሷንም ደግሞ በዛ ቀን ላይ እንደዚህ ሮቤል አንተ ጋር እንትንን እያለች እንደነበረ ካሜራውን ካየችው በኋላ ካወቀች በኋላ ከዛ በፊት ሁለት ስልክ በዛሽ ቀን ብቻ ሁለት ስልክ ብቻ ነው ያናገረችው። ረፋድ 4 ሰዓት አካባቢና ከሰዓት ላይ ማለት ነው። እና አንደኛዋ ጀስት ጓደኛዋ ነች።
ከዛ ድብቅ ካሜራው ላይ ከተገጠመ በኋላ ስታወራኝ ነበረበት ሰዓት በዛ ሰዓት አንደኛዋ ጓደኛዋ ነች፣ አንደኛ ደግሞ ወንድ ጋር ነው ያወራችውና ያኔ እንትን እያለች ይመስለኛል እየተጀናጀነች አይነት ነገር ነው እያወራች መብላ ነው እያወራች ያለችው እና በዛን ዕለት ያወራችው ሁለት የስልክ ጥሪ ነው። የሁለት ስልክ ጥሪ ብቻ ነው ያካሄደችው ማለት ነው። እነሱም ብቻ ነው ያደረገችው። ከዛ በኋላ ግን ምንም አይነት የስልክ ጥሪ አልነበረም። ስለዚህ የውሸት ነው መሀል የነበረው ነገር ነው እያልከኝ የውሸት ነው እያደረገች እያናገረች የነበረው ይሄ ነገር ነው እንትን የሚለው ሌላም ነገር እስኪ እንግዲህ አንዳንድም ፍንጮች እንግዲህ እኔ ሲማይ ምናልባት አሁን ሌላው ምነግርህ ከኔ የተሻለ ስለዚህ ነገር እውቀቱ ስላለ ነው። እንግዲህ ድብቅ ካሜራ እንገጥማለን እንደምታውቀው ሁሌ ይዘን ነው የምንዞረው። ያንን ነገር ደግሞ የምትቆጣጠርልን አንተና ሌላ አንድ ጓደኛችን አላችሁና ድብቅ ካሜራው ላይ እኛ እንኳን ባንገኝ እናንተ ቁጭ ብላችሁ 24/7 ይመለከታሉ። ምን እየተፈጠረ ነው እዛ ቤት ውስጥ፣ ምን እየተፈጠረ ነው እዛ ቦታ ላይ የሚለውን ነገር ትመለከታላችሁና ያ ድብቅ ካሜራ ተነቅሎ የለም ከቦታው ላይ እሷ በሞተች ሰዓት ማን አንቆ እንደገደላት ድብቅ ካሜራውንስ ማን እንዳነሳው የሚያሳይ የመጨረሻ የቪዲዮ ማስረጃ የለም እዛ ላይ እናንተ ጋር ይቀረ በቀጥታ ስርጭት የተመለከታችሁት ነገር እንደሌለም እንዴት ይሄ ነገር ግን ሊሆን ይችላል? እስኪ ንገረኝ። እንዴት ሊቋረጥ ይችላል? ዋየርለስ ነው እንግዲህ የምንጠቀመው አይደል? ዋየርለስ ነው። ገመድ ተቋርጦ ነው ከውጭ እንዳንል ገመድ ዘርግተን አድርገን አንድ አፍታ ለጥፈናት የምንሄዳት ካሜራ ነች እና እንዴት ያ ነገር የጣት አሻራው ቢያንስ ቦታውን እንኳን ቢያውቁት እንደዚህ ቀስ ብሎ ሲያነሱት ምናምን ሊታይ ይችል ነበር ከማጥፋታቸው በፊት እና ያቺን ቅጽበት እንኳን አልታየችም። ድንገት ብቻ ስዊች ነው የሆነው እናንተ ጋር ስትመለከቱት። ጥፍትን ያለው እኔ እንዴት እንትን እንዳሉት አላቅም። እንዴት መሰለ አሁን ምናልባት እንደዚህ ተከልለው ወይም ደግሞ ማክስ ለብሰው ፊት ለፊት ቢመጡ ወይም ደግሞ ሊያነሱት ቢሞክሩ እሱ ነገር ሊታየን ይችል ነበር። ግን ይሄ በቃ ዝም ብሎ ጸጥ ነው ያለው ማለት ነው። እንዲህ እየተከታተለ ቤቱ ባለበት ጭር ባለበት እሷ ነበረች ግን አት ዘ ሞመንት ቦታው ላይ ነበረች ቤቷ ውስጥ ነበረች። በዛች ሰዓት ላይ እዛው እንትን እያለች ነበረ። ከዛ በኋላ ግን ጸጥ ነው ያለው ማለት ነው። ምንም አይነት መረጃ ልናገኝ አልቻልንም በዚህ። እስኪ የተቻለንን ነገር እያደረግን ያለ ነው። እኔም ሆነ ጓደኛዬ የዛን ልጅም ስልክ በሙሉ ጠልፈን እንትን ብለናል አስቀምጠናል። ልጅቷም ጋር ስልኳንም እንደዚሁ የሚደወል ስልክ ካለ ወይም ደግሞ ሌላ የስልክ መስመር ካለ በሚለው ምናልባት ዋናው ገዳይ ከደወለ በሚለው ነገር ያን ነገር እያጣራን ነው እስካሁን። እስኪ ያለውን መረጃም እንግዲህ አሳውቃለሁ። በጣም አመሰግናለሁ። በእውነት በጣም ትልቅ ነገር ነው። እንግዲህ ጊዜን ሰጥተህ እንዲሁም ጭራሽ ለምን ሳልጠይቅህ ብለህ ራስን ተቆጭተህ እንደዚህ አይገባም። በእኛ ስራ ላይ ይኸው የሚፈጠር ነገር ነው። ዞሮ ዞሮ ስራ እንደሚበዛብን እየታወቀ ደግሞ 24 ሰዓት ላልሞላች 24 ሰዓት ራሱ እኮ አልሞላኝም ሲለቁኝ እና በዚህ መሀል መጥቼ ስላልጠየቅኩ ብለህ አዝነህ እዚህ ድረስ በምሽት መጥተህ ስለጠየቅኝ እጅግ አድርጌ አመሰግናለሁ ሲማዬ። መልካም ሁሉ እንዲገጥመን ሁላችንም በምንችለው አግዛለሁ። አንተም በርታ፣ ጠንካራ ልጅ ነህ። በነገር ላይ በዚሁ አጋጣሚ ሳልነግርህ አላልፍም። ጠንካራ ነህ፣ ጎበዝ ነህ። በዚሁ እስኪ ባለው ነገር እንተጋገዛለን። እኔም የቻልኩትን ያክል ሞክራለሁ። ምንም ችግር የለውም። መቼም እውነት ተደብቃ አትቀርም። ይገኛል ገዳዩም። አንተም ነፃ መሆንህን ሁሉም እኮ ያውቃል እኮ አሁን አንተ እንዳልሆንክ እኮ ያውቃሉ። ግን ገዳዩ ስላልተገኘ ብቻ አንተ ባህሪ ተጠርጣሪ ያደርገኛል። ተመልከታ፣ ይሄ ነገር ነው። ይህን ደግሞ ካንተ አያልፍም፣ ይገኛል። እኔም በምችለው አቅም አግዛለሁ። ምንም አታስብ፣ ችግር የለውም። ከኔ የሚጠበቀውን ነገር እያደረግኩ ነው ያለሁት እዛም ስራ ቦታዬ ላይ። በቃ ምንም ነገር እንትን እንዳትል፣ ራስህን ጠብቅ በተቻለ ነው። እሺ አባቴ። ያው ሎድ አንዳንድ ነገሮች ይበዙብሃል። አንተም በቢሮ ረጅም ሰዓት አይነህ ኮምፒውተር ላይ አፍጥጦ ስልክ ላይ በቃ በጣም ብዙ ነገር እንደምትፈጋ እናውቃለን። እና አሁንም ቢሆን ቤት ገብተህ እንኳን አታርፍም፣ ነገሮችን ትከታተላለህ፣ እንቅልፍ እንደሌለ እናውቃለን። ግን በዙ ዙሪያ እየሰራህበት ነው። አንተም ስራህን ወደህ አክብረህ የምትሰራ ልጅ ነህ። ከጎናችን ያለ ልጅ ነህ። አንተም በርታልኝ አባቴ። እና እንግዲህ በእኔ ዙሪያ ብቻ ሳይሆን እስኪም ጋር አዲስ ነገር ካለ አሁን ሁላችንም ስለ ሁላችንም ታውቃለህ ያው ያለንበት ሁኔታ እና ካሜራችንን ስልካችንን ቢጠለፍ ባይጠለፍ
ድብቅ ካሜራዎቻችን፣ ሁሉም ነገር ስለ ሁሉም እንቅስቃሴያችን አንተ የምታውቃቸው ነገሮች አሉ አይደለም። ስለዚህ በስኪን ዙሪያ አዲስ ነገር ካገኘ ሲም ካርዱ የት ይጥፋ፣ ቀፎ የቱ ጋር እንዳለ የት ይጥፋ ምናምን የሚታወቅ ነገር የለም። እሱን እያጣራን ነው። አንተ ነህ በይበልጥ ነገር ያስከውና አዲስ ነገር እስካሁን እንደሌለ ነግረህናል። እኛም እያየነው ነው ያለውን ጉዳዩን ቢሮ እየተመላለስን አዲስ ነገር ካለ አሁንም ማሳውቀኝ። ያው በተለይ አሁንም እጂም ያንተ አለበት እየተባልኩ ስለሆነ እንግዲህ እንመካከር ለማለት ያህል ነው። መረጃ ካገኘ አሁንም ንገረኝ፣ አሳውቀኝ። ምንም ችግር የለውም። በዚህ አይነት ነገር እኔ አልተኛም። በደንብ ከታተልና አዲስ ነገር ካለ ወዲያው አሳውቃለሁ። ያንተ ይጠቅማል ብዬ የማስበውን ነገር ምንም አታስብ፣ ምንም አይነት ሀሳብ እንዳይገባ አሳውቃለሁ። እሺ ችግር የለም። አመሰግናለሁ ሲማዬ። እንዳይመሽብሽ ደግሞ እሺ በቃ ማደር ግን ይቻላል። በነገር ላይ ቤቱ ሰፊ እዛ ደግሞ ታውቃለህ መቼ ማደር ይቻላል። ያው ይገባኛል ስራ ስላለሽ ነው። ደግሞ አንዳንድ ነገሮችን ቤት ገብቼ የምጨርሳቸው ነገሮች ስላሉ እሱንም እንትን ልበል። በዚሁ ይህችንም መረጃ ላሳውቅ፣ በዚሁም ደግሞ አይቼ ልሂድ ብዬ ነው የመጣሁት። እግዚአብሔር ያክብርልኝ። በጣም ነው አመሰግናለሁ። አዳር ይሁን። እሺ ሰላም ሁኑልኝ። እሺ ሲማዬ። እሺ ሰላም ነው። አሜን አባይ። እሺ ሰላም። እሺ ሲማዬ። እንግዲህ ውድ ቤተሰቦቼ ሲማዬ አልከፈታለሽ? እሺ ና ልክፈትልሽ። ሰላም ደህና አባቴ። እንግዲህ ውድ ቤተሰቦቼ በጣም አድርጌ ነው የማመሰግነው። እንግዲህ ሁሌም አብራችሁኝ ስላላችሁ። አሁን ደግሞ ከጎኔ እንደዚህ መልካም ወዳጆች አሉ፣ የስራ ሰዎች አሉ አብረውኝ እንግዲህ እየሰሩ ያሉ ብቻዬን እንዳልሆን አብረውኝ ደግሞ እንዲሁ እያከራረሙኝ ካሜራም ሳበራ እያገዙኝ ስወጣ ስገባ ምንም ነገር መሸነጋ ሳይሉ አብረውኝ ለሚንከራተቱ ከጀርባም ላሉ ባልደረቦቼ እጅግ ምስጋና ላቅ ያለ ነው እና ሌላኛው ወዳጅም ጓደኛችን እንግዲህ የስራ አጋራችን እቺን መረጃ አድርሶናል ማለት ነው። ይሄ ቀላል የሚባል አይደለም። በማስረጃ የያዘውን ነገር ነው የነገረኝ። አሁን ነገር አሁን እንጂ ለእናንተ ይሄ ለህግ አካላቶች ሄደን ስናስረክብ ትልቅ የሚባል እኔም እጅ እንደሌለበት የሚያሳይ በጣም ብዙ ጠንከር ያለ ማስረጃዎች ናቸው እየሰበሰብን ያለ ነው ማለት ነው። ስለዚህ ከሁሉም በጣም ዋናው የሚባለው አሁን የነገረኝ መረጃ ነው ለእኔ ማለት ነው። የውሸት እያወራች እንደነበር የኔን ስም ስታጠፋ የነበረው ስታወራበት የነበረባት ሰዓት የውሸት እያወራች እንደነበረ ሰው እያወራት እንዳልነበረ የሚያሳይ ነው። ከዛ ደግሞ ካሜራው ጠፍቶ ነው ታንቅ የተገኘችው። ውስብስብ ቢሆንም እንዴት እንደተፈጠረ እሱንም ደግሞ ምናጠራ ነው የሚሆነው ማለት ነው። እንግዲህ አዲስ ነገር ካለ አሁን እያሰባሰብን በነገው ዕለት እንግዲህ አዲስ ነገር ካለ መልሼ ቪዲዮ አብርቼ ለእናንተ የምነግራችሁ ነው የሚሆነው። ጸልዩልኝ ቤተሰቦች። እንግዲህ እኔ ጋር አሁን ሰዓቱ መሽቷል። ሰላም ደሩ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች ዛሬ ላይ ደግሞ በድጋሚ ተገናኝተናል ማለት ነው። አሁን ያለሁት እንግዲህ ጠርታኝ ሀሴት ጋር መጥቻለሁ። ሀሴት እፈልጋለሁ ብለሽ ስትጠሪኝ
ምን እንደሆነ ጉዳዩ ለማወቅ ፈልጌ ነበረ። በስልክ አልነግርህም እና ብለሽ ነው የመጣሁት ማለት ነው። ከዛ ግን በአካል ልትነግሪኝ ስትይ ጠለቅ ያለ መረጃ እንደሆነ ሲገባኝ ቶሎ ብዬ ካሜራ ላበራ ቻልኩኝ ማለት ነው። ስለዚህ ጉዳዩን እንደ አዲስ በስሱ ነግረሽኛል። እንደ አዲስ ልዝማሽ፣ ምንድን ነው የተፈጠረው? ለምን ጠራሽኝ? ሩባዬ በስልክ የሚነገር ስላልሆነ ነው የጠራሁህ እና የሆነ እቃ እንትን ስል የሆነ ደብዳቤ ያገኘሁኝ እና እሷ ነው ጽሁፉም እና በቃ ለእኔ ነው እንደዚህ ነው ቢደውሉልሽም ቢጠሩሽም እንዳትወጪ ምናምን የሚል ነው። ለእኔ ደግሞ እሷን ጽሁፍ አውቀዋለሁ እና ይህ ለእኔ ነው የተጻፈው እና ደግሞ ምን ላንተ እኮ ላስረዳ ወይም ላንተ ላሳውቅ እኮ ብዬ ነው እና በጣም ነው እንትን የሆነ ወንጀል ውስጥ ግን ሳገባ እቃዎቿን ስበረብር እያስተካከልኩ እያለ ነው ይሄ ለእህቴ የሚል እንትን ያገኘሁትኝ እና በጣም ደንግጫለሁኝ እና እዚህ ወንጀል ውስጥ እሷም ሳትኖርበት አትቀርም። ምስኪን ሩባይ ካንተ የቀረበ ሰው ስለሌለ ነው አስቸኩዬ የሚጠራውህ እንደዚህ ያጣደፍኩህ። ስለዚህ ምን ማድረግ እንዳለብኝ አላውቅም፣ እንዴት እንደሆነ አላውቅም። በእናትህ ወንጀል ውስጥ ሳትገባ አትቀርም። ወንጀል ውስጥ ሳትገባ አትቀርም። ይኸውልህ ያየው የሚለው እንደዛ ነገር ነው። ስልክ ቢደውሉልሽም ቢጠሩሽም እንዳትሄጂ እኔ ያለሁበት ቦታ ሁኜ እደውልልሻለሁ ምናምን ነው የሚለው። ኦኬ ሀሱዬ እኔ እናት ሀሱዬ ነው ያው የምትላት ሀሴት ነች። ሀሱዬ እኔ እናት የምወድሽ ማከብርሽ፣ በህይወቴ ሙሉ ብዙ ውጣ ውረዶችን በእኔ የተሻለ አሳልፈሻል። እኔ አሁን ላይ አድጌ ስታይ በጣም እንደምትደሰቺ ሁሉ አውቃለሁ። ዛሬ ላይ በኑሮ ተሽዬ ልታይኝ እንደምትፈልጊም አውቃለሁ። እናም በኑሮዬ አሁን የሚሻሻልበት ወቅት ደርሷል። ወደ ውጪ በቅርቡ ልወጣ እችላለሁ። ቻው ሳልልሽ ሊሄድ እችላለሁ። ቻው ሳልልሽ ሊሄድ እችላለሁ ነው የሚለው እና ቅር እንዳትሰኝብኝ፣ እወድሻለሁ የኔ እናት። ስለ እኔ ማንም ቢጠይቅሽ እዚህ ነች ብለሽ እንዳትይ። ሳምራዊት ይላል ደብዳቤ ያስቀመጠችው ነው ማለት ነው። ምናልባት እኔም በእጅ ጽሁፈቷ አውቃታለሁ። ያው ሳምራዊት ቤቷ ውስጥም ነው የተገኘው። የራሷ እቃ ውስጥ ነው የተገኘው። ደግሞ ሁለታችን የምንጠቀምበት እቃ ነበረና እንዳገኘው አድርጋ ነው ያስቀመጠችው። እዛ ውስጥ ነው ያገኘው። የራሷ ቤት ውስጥ ሄደሽ ነበር ቤት ማለት ነው? ሂጄ ነበረ የሆነ አንዳንድ ነገር ለማምጣት ሂጄ ነበርና ከዛ አገኘሁትኝና ያው በቅርብ የማማክረው ሰው ካንተ የቀረበ የለምና እስኪ ልንገርህ እኮ ብዬ እንደዚህ አጣድፌ የጠራው። ምንድን ነው እሺ አሁን ማድረግ ያለብኝ? ምንድን ነው የማደርገው? እኔ ጋር ይሆን አይደለም እንዳልኩሽ ነው እንግዲህ እቺ ልጅ ምንም እንግዲህ ባህሪዋን የምናውቀው ነውና ከኔም ጋር በነበረችበት ሰዓት እኔ ለምን በዚህ ልክ አታክ ልታደርገኝ ትችላለች ብዬ አላስብም። ዞሮ ወይ ደልለዋታል ወይ ገዝተዋት ወይ የሆነ አስፈራርተዋት ነው ይመስለኛል። እኔ ላይ ያንን በዛ ልክ እንደዛ ልትናገር የቻለችው እሱ እንዲያድርጓል እያለች ወንጀሎችን ልታደራርብኝ የሞከረችበት መንገድ እውነት አልነበረም። ከዛ ባለፈ በድብቅ ካሜራም እንግዲህ ቤቷ ገጥመው በወጡበት ሰዓት የስራ ባልደረቦች ዴቭን ታውቂዋለሽ፣ እሱ መጥቷል ያው መጥቶ ጠይቀውሻልና የስራ ባልደረቦችን መጥተው በነበረ ሰዓት ገጥመው ድብቅ ካሜራ በሄዱበት ሰዓት ስልክ ስለኔ ስታወራ ነበረ። ትላንት እንግዲህ የስራ ባልደረቤን ነገረኝ በድብቅ ካሜራው ስለኔ ስታወራ ነበረ እና የምታወራው በስልክ አንድ ግለሰብ ነው፣ ሴት ነበረች እንዲሁም ስታወራት የነበረችው እና ሮቤል እኮ እንዲያድርጉኝ አልተዋለኝ፣ ከህይወቴ ሊወጣ አልቻለም፣
ይጠፈጥፈኛል ሲያሻው አሁን ደግሞ ብሎ ሰው አስልኮ ሲያስደበድበኝ ዋለ። ዛሬ ሰው ደርሶልኝ ነው እንጂ ይገለኝ ነበረ። እሱ ነው እያሏት ይሆናል የሚያደርጉት ነገር ሁሉ በቃ እሱ ነው እያሏት ሊሆን እኮ ይችላል። እነዚህ ስራ ነው የሚያሰር ምን እንደተፈጠረ ልንገርሽ። ዞሮ የኛ የስራ አጋራችን መጥቶ ማታ ነው እንግዲህ ይሄን ነገር የነገረኝ መረጃውን። ያንን በድብቅ ካሜራው ካለች በኋላ እኛ ተመልክተናል ድብቅ ካሜራው ላይ። እሱ ግን ምን አለኝ በዛች ሰዓት ድብቅ ካሜራው ያቺን ሰዓት ሪከርድ በሚያደርግበት ሰዓት ያወራችው የስልክ ቅጂ መስመር ላይ ሰው እንዳልነበር የውሸቷን ስታወራ እንደነበረ የሚያሳይ ነገር ነው የነገረኝ። እና ድብቅ ካሜራው እንዳለ ታውቅ ነበረ የውሸትን ያወራችው የሚል መረጃ ነው የሰጠኝ። የሚገርምሽና ያው እውነት እያደረ ይጠራል ነው ነገሩ። እሷን አተናታል። ከፋም ለማም እንግዲህ እኔ ጋር እንዳልኩሽ ነው አብረን ባንሆንም በዚህ አይነት መልኩ ቢሆን ደስ ይለኝ ነበር። እና አሁንም ቢሆን ወይ ተገዳለች ወይ ተገስታ ነው ብዬ ነው ማስበው። አሁን ደግሞ ደብዳቤው እንደሚያሳየን ወደ ውጭ ሊሄድ ይችላል፣ ቻው ሳልሽ ሊሄድ ይችላል፣ እንዳትቀየሚ እንዳትታዘቢኝ አይነት ነገር የሚል ደብዳቤ ነው ያስነበብሽኝ። እኔውም በጣም ግራ የተጋባ ነገር እኮ ነው። ምንድነው የሚያዘው? ሰው ማን ነው? ገዳውስ ማን ነው? ውስብስብ ያለ ነገር እኮ ነው የሆነው። ሮባን ምን እንደማደርግ አላውቅም። እኔ አላውቅም። እስኪ በሷ ዙሪያ አሁን የዛን እለት ስታወራ የነበረቻቸውም ሰዎች ነበሩ። በዛን እለት ስለኔ ያወራችሁ እንደዚህ አድርጎኛል ስትል የነበረው የውሸት ነው። ምንም የተቀዳ በዛ ሰዓት ያወራችሁ የስልክ ቅጂ የለም። የውሸቷን ነው ስታወራ የነበረው የሚል መረጃ ነው ይደርሰኝ። ከዛ ባለፈ ግን በዛን እለት የእውነት ስልኳ ጠርቶ ወይም እሷ ደውላበት ያወራቻቸው ስልኮች ነበሩ። እነዛ ስልኮች ጀስት ኖርማል አንዷን ጓደኛዋን ስታወራት እንደነበረ የሆነ ምናምን ጓደኛ ብቻ ስታወራት እንደነበረ ኖርማል ነገር። ከዛ ደግሞ ወደ ከሰዓት አካባቢ አንድ ልጅ ደውሎላት ከሱ ጋር ይሄ የፍቅር ጨዋታ አይነት ማለት መጀናጀን የሚባል አይነት ነገር አለ። መጀናጀን አይነት እንደዚህ አይነት ወሬ ነው ስታወራ የነበረው። የዛን ቀን 2 ስልክ ነው የተጠራው። ስልኳ ላይ የተደዋወለችው ሌላ የተጠንተኛ ያለ ስልክ የለም ነው የሚል መረጃ ነው የደረሰንና ይሄን ያለው። ከዛ ባለፈ ግን ምናልባት አንቺ ከኔ ጋር ከተለያየን ቆይተናል። አንቺ ደግሞ በህይወቷ ሁሉ ማብረሻት አለሽ። ብትሰንፍም ብትደክም ማብረሻት አለው እያልሽ እየተቆጣሽም ስታበርት ያሳደግሻት እህቷ ነውና ሚስጥረኛዋም እንደሆንሽ አውቃለሁ። አዲስ ምናልባት ከሷ ጋር ያለ ሰዎች የምታውቂው ነገር ካለ እባክሽ ብትነግሪኝ። አሁን እንደው ከሀዘን ስሜት ትንሽ ቀኑ እየገፋ ስለሆነ እንደው ሀዘን ስሜት ውስጥ ብንሆን እኔ ብዙ ሰዎች አሉ ያው እንደ ጓደኝነት ነገር ነው የማውቃቸው ሰዎች ናቸው እንጂ ያለችኝ አባይን የማውቃቸው ሰዎች አሉ። ተወሰኑ ሰዎችን አውቃለሁኝ ግን በምንም መልኩ ግን እንደዚህ ደረጃ እኔ በምንም አላውቅምና ያው እንደ ጓደኛ አብረው እንትን የሚሉ ምናምን ነው የሚመስለኝ እንጂ እንደዚህ የከፋ ነገር ይደርሳል ወይም ስላንተም ሆነ ስለማንኛውም ነገር እሷም ታውቃለህ ግልጽ አይደለችም ምንም ነገር። አሁን ደብዳቤ ከምጽፍልክ በአካል በደንብ አብረን ጠርታ ብትነግረኝ ትችል ነበር። እና አንድ ነገር ቢኖር ነው ላንቺ ደብቃ ከሄደች በኋላ እዛ ሆና አውራታለሁ የሚል ሀሳብ ይመስለኛል። እና እኔ ምንም የማውቀው ነገር የለም ግን የተወሰኑ ሰዎች አውቃለሁ። 1-3-4 ሰዎች የምታወራቸው አጋጣሚ ቤት ሲል የማገኛቸው ሰዎች አውቃለሁ። እንደውም ለቅሶውን ራሱ አልመጡም። ለእንዴት እንዳልመጡ ባላውቅም ሳይሰማ አይቀሩም መቼም። በስልክ ምናምን ስልካቸው ይኖርሻል እነዛ ግለሰቦች ወይም የት እንደሆነ አድራሻቸው የምታውቂያቸው ሰዎች ናቸው? ጾታቸው፣ እድሜያቸው አላውቅም። አድራሻቸው ግን ውሸት ይሁን እውነት እሷ እነዚህ ቦታ ነው ብላኛለች። ጾታቸው፣ እድሜያቸው ምን አይነት ሰዎች ናቸው? ሁለቱ ገታ ያሉ ናቸው። ሌሎቹ ግን ወጣቶች ነገሮች ናቸው። ሴቶች ናቸው ወንዶች? ሴቶችም አሉ ወንዶችም አሉ። እንደ ጓደኛ ነገር ናቸው። እንደ ጓደኝነት ቅርበት ያው የሚያወሩትን አልሰማም ግን ቅርበት አላቸው ይመስለኛል። እንዴ ስገምት ቅርበት ያላቸው ቤቱ ይመጣሉ? አዎ ይመጣሉ። አጋጣሚ ነው እነሱ ያው አሉ ብዬ ሳይሆን ዝም ብዬ እሷ ጋር ስመጣ አገኛቸው ነበር። ተደጋጋሚ የተሻቸው ታውቂያለሽ? እኔም አላውቃቸውም ማለት እኔና እሷ ከተለያየን በኋላ ያየሻቸው አዲስ ሰዎች ናቸው እነሱ ሰዎች በህይወቷ ውስጥ? አዎ ለኔ አዲስ ናቸው። ከኔ ጋር ከተለያዩ በኋላ ማለት ነው። ከተለያዩ እና ምንድናችሁ ስላቸው በቃ በስራ አጋጣሚ እናወራለን ምናምን ነው የምትለኝ። እንደዚህ ግልጽ የሆነ ነገር አላወራችም። እኔ አላውቅም ሀሱዬ። ለማንኛውም እስኪ አሁን ጉዳዩን እኔም በራሴ መንገድ በተሻለ መልኩ ለማጣራት ነው። አንተ ነህ አሁን ያለው እዚህ ውስጥ በቃ አንተ ነህ ማጣራትም ያለብን። ምንም ማውቀው ነገር የለም። እኔ ተቻለኝን ነገር ያው ፖሊስ እንትን ብሎታል። ያው እናንተም አላችሁ እና በተቻለ ነገር አንተ
ቢያንስ ገዳው እንኳን ታውቁ ለፍርድ ቢቀርብ ደስ ይለናል። እሱ ግዴታ ነው። ገዳዋ ተፈልጎ የሚገኝበት ደግሞ እውነት ይወጣል። አሁን አሻራው ኦልሬዲ ተገኝቷል። የአሻራ ባለቤት ማን ነው የሚለውን ነው መለየት ያልተቻለው ለጊዜው። የሚቻልበት ቀን ደግሞ ይመጣል። ምናልባት አሁን እያወራን ባልንበት ቅጽበት ራሱ እውነታው ሊወጣ ይችላል እና መረጃዎች ሊደርሱን ይችላሉ ልልሽ ነው። እና ይሄ ነገር ስላለ አሁንም በዙሪያ ያሉትን ሰዎች ለማጣራት አድራሻቸውን አላውቃቸውም ያልሽኝ ሰዎች ናቸውና ለማንኛውም የእድሜ ክልላቸውን ስልኳ ላይም ስታወራቸው የነበሩ ሌላ ሰዎች ካሉ ሪካርዶቿ እንዳለ ይወሰዱና ይደምጣኛው ኦልሬዲ እኛም ጋር ለኮፒ ተደርጓል። ሙሉ ያንተና የሲሟም ላይ ስልኳም ላይ ቀፎም ላይ ተመዘገበውና እያጣሩ ነው ያሉት ባልደረቦቻችን ከማን ጋር እንደምትገናኝ ምናምን አዲስ ነገር እስካሁን ስለሌለ ነው በሱ ዙሪያ ያልታወቀው። እንግዲህ አንቺም ለጊዜው ሀዘን ላይ ነው ያለሽው፣ በርቺ። አሁን መውጣት መግባት አልቻልኩም፣ ሰውም እየመጣ ስለሆነ በቃ አሁን ላይ መውጣትም ምንም አልችልም እና አሁንም አጣድፌ የጠራው ለዛ ነው። ገብቷል ወይስ ይሄ ነገር እንኳን የሆነ ፍንጭ አለው ማለት ነው። ለምን እንደው ታውቃለህ የሆነ ከሄድኩ በኋላ ደውልልሻለሁ ምናምን አሁን ጥሩ ላይ ነኝ ምናምን የሚለው ነገር ደግሞ መጀመሪያ ትናንትና መጥተህ የጠየቀኝ ጥያቄ ነበርና ከዛ ጋር እንትን ስላለብኝ ነው አንተንም አጣድፌና ያልኩህ። ያው እስኪ ሁሉም ነገር የሚጠራና የሚጣራ ነው የሚሆነው በክትትላችን መሰረት። እንግዲህ በድጋሚ ተገናኝተናል አስዬ። አሁንም እግዚአብሔር ያበርታሽ ያጽናሽ። ያው ሀዘኑ ለሁላችንም ነው። ነገስ ምን እንደሚመጣ ቃሉ በየቀኑ አዳዲስ ነገር ነው የሚመጣው። እውነት እስኪጠራ ምን ዋስትና የተለያየ ሀሳቦች ነው። እንደዚህ አይነት ውስጥ ከገባሽ ለኔስ ምን ይቀርልኛል ብለህ ነው? እንደሱ አይሆንም። ምናልባት እሷ የገባችበት ከባድ አጣብቂኝ ነገር ነው ብዬ አስባለሁ። ግን ያው ለእሷም አልጠቀማትም ህይወቷን አሳጣት። ባየሁልን ነገር ግን እናንተ ትቻለን ባገኘሁት ነገር ሁሉንም ነገር እነግርሃለሁ። እንግዲህ ቤተሰቦች አሁንም ቢሆን ነገሩ እንደዚህ ምለው አይደለም የምናጣራ ነው የሚሆነው። እንግዲህ በቃ አጥፎ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? እንግዲህ እውነት እያደረች ትጠራለች እንደሚባለው ዛሬም ላይ በቀን አዳዲስ መረጃዎች እየሰማሁ ነው የመጣሁት። ውዬ ሳድር አዲስ ነገር እየሰማሁ ነው ያለሁት ማለት ነው። ትላንት ደብዳቤ፣ ዛሬ ደግሞ መልሶ እንግዲህ ሲማ የኔ እንደዚህ መሆን በጣም አስጨንቆ ስለነበር ሰሞኑን በጣም በፈተናዎች እያለፍኩ እንደሆነ እነዚህ ወራቶች በተለይ በጣም በአስከፊ ሁኔታ እያለፍኩ ስለሆነ በጣም የሚያስብልኝ ጓደኛዬ ነው። በዚህ አጋጣሚ የስራ አጋሪ ነው እና እንቅልፉን ሳይተኛ አድሮ ሌላ አዲስ መረጃ እንዳገኘ ነግሮኝ ነው ቤት ዛሬም ተሯሩጦ የመጣው። ቢሮ አርፍዶ ሊገባ ከደሞዝ ይቀነሳል እንጂ ምን ማድረግ ይቻላል? ሲማይ ከደሞዝ ይቀነሳል። ያው አያውቄ ነው። ዞሮ ጉዳዩን ምልከታ ለመስጠት ነው የመጣኸውና ምን እንደሆነ እስኪ እንድታሳውቀኝ ነው። ሌሊቱም ሙሉ እንግዲህ አፍጥጬ ነው ያደርኩት። ትላንት ማታ ማለት ነው ከኔ ከተለያየን በኋላ በቃ ቀጥታ ሂጄ እዛ በቃ ፈጠጥኩኝ። ነጋ ሌሊቱ ማለት ነው። አንዳንድ ነገሮችን እንዳልኩ ያው ፈላልጋለሁ ብዬ ነበረ አንተን ለመርዳትም ያክል እውነታውንም ለማወቅም እያጣራው ነበረና ቁጭ ብዬ ነው ያደርኩት። በስተመጨረሻም ተሳካልኝ። አንዳንድ ነገሮችን አገኘሁኝ። ኢትዮ ቴሌ ላይ የሚሰሩት ባልደረቦቼ ጋርም የስራ አጋሮች እነሱ ጋርም አንዳንድ ነገሮችን እንትን ብዬ መረጃ አግኝቻለሁ። መረጃው ምንድነው? የዛሬ ከአንድ ወር አካባቢ ይመስለኛል 3 ሳምንት ወይም 1 ወር አካባቢ 2 ስልክ ተደውሎላት ነበር ወደሷ ወደ ሳምራዊት 2 ስልክ ተደውሏል እና ደውለው እያስፈራሯት ነበረ። አንተ ጋር ጥቃት እንድታደርግ ወይም ደግሞ እሷን አስፈራርተው አንተ ጋር ጥቃት እንዲደረግ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች
እንዴት አላችሁ? እንዴት ከረማችሁ? በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። አንተን ወንጀለኛ እንድታስብል እንትን እያላት ነበር፣ እያንገራገራት እያስፈራራት ይህን ነገር አድርግ እያላት ነበር። የማይታወቅ ግለሰብ ድምፁንም እንትን ለማለት ሞከርኩኝ፣ ግን የሚታወቅ አይነት ሰው አይደለም። አሁን ላይ መስመሩ እየሰራ አይደለም፣ መስመሩ ተዘግቷል ጭራሽ። በቃ ያኔ ላይ ተነጋገሩ፣ ወዲያው ነው ይመስለኛል የጠፋው። እዛው ነው እንትን ያሉት እና አንተን ለማጥቃት እሷን እንትን እያላት ነበረ፣ እያስፈራራት ነበር። በአንዳንድ ጥቅማ ጥቅሞችም ደግሞ እያታለላትም ነበረ። ግን እሷ ለምን እንደዚህ አደርጋለሁ፣ እንደዚህ ማድረግ አልችልም፣ ምንም ቢሆን ጥሩ ጊዜያት እኔ ጋር አሳልፏል፣ ጥሩ ሰውም እንደሆነ አውቃለሁኝ ምናምን እያለች ብቻ ብዙ ነገር እየተፋለመች ነበረ። ያን ሰዓት ከማታውቀው ሰው ጋር የማታውቀው ሰው ደውሎላት ነበር ነው ትክክል። በአንድ ወቅት የዛሬ 3 ሳምንት ወይም 1 ወር ገደማ በትክክል ተደውሎላት የማታውቀው ሰው እኔን አታክ ለሚያደርግ የሚፈልግ ሰው ደውሎ የሆነ እንዲያደርጊ የሚል ነገር አንተ ጋር ጥቃት እንዲደረስ ወይም ደግሞ ወንጀለኛ እንድታስብል ራሷን ብቻ በምንም አይነት መንገድ ይሁን እሱን የሆነ ነገር እንድታደርግህ አንተን ማለት ነው እያስፈራራት የነበረ እንደዚህ አደርግልሻለሁ ምናምን እያላት እንደነበረ አንድ እሱ መረጃ ደርሶናል። እሷ ደግሞ አላደርግም፣ ምንም አይነት ነገር በሱ ላይ ማድረግ አልችልምም አልፈቅድምም እያለች ነበረ። በጣም እንትን እያሉ ነበር። ከዛ በኋላ እንደዛ ብላ ከዘጋችሁ በኋላ መልሶ ሌላ ስልክ ተደወለላት። አሁንም ስትዘጋ አሁንም ሲደወላት ስትዘጋ በስተመጨረሻ አንስታ አውርታለች። ስታወራው ያንን ግለሰብ ነው የመጀመሪያውን ሰው ነው ሌላ ስልክ ይመስለኛል። ሁለት ስልኮች ናቸው። ሰውየው ወይ ራሱ ነው ወይም ደግሞ ሌላ እንትን አለው ማለት ነው። ቀላል ሰው አይደለም ይመስለኛል። እና እያወራች ነበር። እያወራት ተቀጣጥረው እንደነበረ ነው መረጃው የደረሰ። በስልክ ያወራችሁ እሷ ማለት ነው? አዎ ተቀጣጥረው የሆነ እሺ አይነት ነገር ያደረገች ይመስለኛል። አንተ ጋር እኔ ለማጥቃት አሁን ያሰባሰበችብኝ መረጃዎች የሰጠችብኝ መረጃዎች በተልእኮ እንድትሰጣት ትክክል እሺ ያለችው ግለሰብ ይሄን እንድታደርግ ነው እያልኩኝ። አዎ እሱን ነገር በምን እንደዚህ አታለላት። ተቀጣጥረውም እንደነበረ ነገርኩ። ተቀጣጥረው እዛ ጋር ያወሩት ነገር ይኖራል። ከዛም መጠው እንትን ካለች በኋላ ይህን ነገር አደረገች ማለት ነው። በዚህ ተስማማች ማለት ነው። ተስማምታ ነው። ይሄ ማለት ሌላ ትዕዛዝ ተሰጧታል ማለት ነው። ከሌላ ግለሰብ ሌላ ትዕዛዝ ተሰጧታል። እሱን እንግዲህ ዋናውን በአካል ታገኘው ሌላ ምክትል ይሁን ወይም ደግሞ ሌላ ሰው ይሁን ይህን እስካሁን አላወቅንም። መስመሮቹ የሁለቱም ስልክ መስመሮች ተቋርጠዋል። በቃ ሁለቱም ተቋርጠዋል። ከዛ ቀን በኋላ ምንም አይነት ስራ ላይ አልዋለም ማለት ነው ያ ስልክ። እንግዲህ ቤተሰቦች ስሞኔ እንግዲህ ከኔ በዛ ምሽት መጥቶ እኔን ጠይቆኝ ይህን ሌላ መረጃ አድርሶኝ ከሄደ በኋላ ቤቱ ቁጭ ብሎ የእሷን የቀፎ በስልክ ቀፏ ላይ ስታወራቸው የነበሩትን ከወራት በፊት ጨምሮ የዕለት ዕለቱን የሰሞኑኛውን አይደለም ከወራት በፊት ጀምሮ ያሉትን የስልክ ቅጆቹን እያንዳንዱን ሀሎ የተባባለችባቸውን ግለሰቦች እያንዳንዱ ሲሰማን ያደረው
እንቅልፉን አጥቶ ነው ያደረው እና በጣም ብዙ ስልክ ተደውላለች። ከነዛ ብዙ ስልኮች ውስጥ እንግዲህ ይህን መረጃ ሊያገኝ ይችላል። ስልክ ተደውሎ የዘጋውን ያ ተደውሎ የዘጋው ስልክ የማን ስልክ ነው የሚለውን ሁሉ እሱን በዲቴል ሲያጣራ ነበረ። በስተመጨረሻም የሆነ የስልክ ቅጂ አግኝቶ በደንብ ድምጸቱ ስላልተሰማም ነው መሰለኝ እንዳልከኝ ኢትዮ ቴሌኮም ድረስ ሄዶ እንግዲህ እነሱም የስልክ ቅጂውን በጥራት አውጥተው እንዲሰጡት አደረገ። እንግዲህ ሲሰማው ወይም እኛም ስንሰማው አንድ ላይ ከሰዎች ጋር የተስማማችበት የድምጽ ቅጂው ከአንድ ግለሰብ ጋር የተስማማችበት እኔን በሐሰት መረጃ ልትመሰክርብኝ እንደሆነና የሆነ የገንዘብም የውጭ ሀገር ደርሶ መልስም ኦፈር ሊቀርብላት እንደሆነ ተነግሯት መኪና እንደምትሸለም ተነግሯት ተደልላ እንደሆነ የሚያሳይ ወይም በድምጽ የሰማ ነው ያንን እንደሆነ ከዛ አካል መመሪያ ተሰጥቷት ማለት ነው። ግን ያ አካል አሁን ቀፎን እየተጠቀመበት አይደለም። በማን የወጣው የሚለው በጣም በሚገርም ሁኔታ እንግዲህ አናውን በሚል ነው የሚወጣው። ራሱ ቴሌ ራሱ አልመዘገቡትም ስሙን ማን እንደሆነ ግለሰቡን በዛ ስልክ የወጣበትን እና በዚህ ዲቴል ነው እንግዲህ እየታሰረም እየተሰራም ያለው ደባ ማለት ነው። ዞሮ ዞሮ ይሄም ቀላል የሚባል መረጃ አይደለም አሁን የሰጠኝ። እነዚህ ነገሮች እያሰባሰብን እንግዲህ እኛም ለህግ አካላቶች እንሰጣለን። እነሱ የሚሰበስቡት ሌላ የራሳቸው ማስረጃ መረጃ አለ። እነዚህ ሲሰባሰቡ እውነቱ የደፈረሰው እየጠራ ይመጣል ነው ሀሳቡ። እና ሲማዬ ዛሬም እንግዲህ ቺኑ ለመንገር ደግሞ በጣም ደግሞ ያገኛትን የተወሰነች ጭላንጭል መረጃ ወደ ቴሌ በመሄድ ቴሌ የቀረውን ቅጂ ትክክለኛ የድምፅ ጥራት ያለውን ቅጂ ወስደህ ሰምተህ ስላሰማኸኝ አሰምተህም ይሄ ነው ብለህ ለማለት ስላስቻልከኝ አሁንም በጣም አመሰግናለሁ። እያገዝከኝ ስለሆነ ምንም ችግር የለውም። ይሄ የኔም ኃላፊነት ነው። አንተንም ነፃ ማውጣት እውነትንም ደግሞ ለማጥራት ሲባል የሚደረግ ነገር ነው። ምንም ችግር የለውም። እስኪ አሁንም እንግዲህ በተቻለን አቅም እውነቱን ጥርት ብሎ እስኪታወቅ ድረስ የምንችለውን ነገር እናደርጋለን። አያሳስብም። አንተም በዚሁ እንትን በል። በቃ ያለውን ነገር ሁሉ አሳውቃለሁ። አሁን ሰዓትም እንትን እንዳይልብኝ እንግዲህ ወደ ቢሮ እኔም ያው ታስረሃል ተብያለሁ። ብዙ አትንቀሳቀስ። አንተም አዎ በቃ ከቤት ብዙ እየወጣሁ አይደለም ትንሽ ለዛ ነው። አዎ በጠዋትም የመጣሁት ወደዚህ መውጣትም ስለማችል እንግዲህ ያለውን ነገር ምንም ችግር የለውም። እዚህም ቢሆን እየመጣሁ አሳውቃለሁ። ቢሮም ያለውን ነገር ንገረኝ። መምጣት ካለብኝ እመጣለሁ። ሌሎቹም ስብሰባ ምናምን ካለ ብቅ ልል እችላለሁ። ያው ነገሮች ላይ እንደ በፊቱ ጠለቅ ብዬ ክትትል አላደርግም እንጂ እንትን እያልኩኝ ነው። ምንም ችግር የለውም። አንተ ብቻ ራስን ጠብቅ። እኛ የተቻለውን ነገር ማድረግ ይኖርብናል። እንግዲህ የምመላለስበትን ነው። አንድ ቀን ትከፍላለህ። ሰብሰብ አድርገህ በቃ እሺ። መልካም ይመችሻባት። እሺ አባይ። እሺ ሲማይ ሰላም ዋልልኝ። መልካም ስራ። እሺ ነኝ እንትናን ሰላም በልኝ። እሺ ልላለሁ። ሰመረን። እሺ እንግዲህ ቤተሰቦች አሁንም የሰጠኝ መረጃ ቀላል የሚባል ነገር አይደለም እና ያው እውነት እያደረ ይጠራል። እኛ ደግሞ እውነትን ስለያዝን ምንም የምንፈራው ነገር የለም። መቼ ይወጣል የሚለው ነው እንጂ የሚያሳስበን እንዴት በምን መልኩ እንዴት ወንጀሎች እየተሰሩ እንዴት እኛ ላይ እየተላከኩ ነው ያለው እሱ አይመለከተንም። ግን ዋናው የሚመለከተን ማን ይሄ የሚያደርግብን። ምክንያቱም እነዚህ ሰዎች አይቀመጡም ለኛ ሁሌ እንግዲህ እነዚህ ሰዎች እንትኖች ናቸው። እንዴት ነው የሚባለው? የጀርባ ቅማሎች ነው የሚባለው። እንደዛ አይነት ሰዎች ናቸውና እነዚህ ሰዎች ከላያችን ላይ ገሸሽ እያደረግን እኛ ወደፊት እንሄዳለን ማለት ነው። አሁንም ቢሆን እኔ ቤቴን ያለሁት እንግዲህ የተወሰነች የእረፍት ጊዜ ልንላት እንችላለን። ያው ክፉ ጊዜም ቢሆንም አሁን እያሳለፍን ያለ ነው፣ ግን የእረፍት ጊዜ ነው ብዬ ለበጎ ነው ብዬ አልፈዋለሁ። መረጃዎችም ደግሞ አዳዲስ መረጃዎች እየወጡልኝ ያሉት እኔን ንጽህናዬን የሚያሳይ በጉዳዩ ላይ እጄ እንደሌለበት ማለት ነው። ልጅቷም እንግዲህ እንዳልሆነ ሆና እንግዲህ ራሷን አታለች። እሷን ማን የገደላት የሚለው ራሱ ሌላ ጥያቄ ወይም አጠያቂ ነገር ነው። ቃል የተገባላት ነገር የውሸት ነው። በደልለዋት አስፈራርተዋት ከብዙ ክርክር በኋላ የተፈጠረ መስማማትና መግባባት ነው እሷንም ይህን መረጃ እንድትሰጥ ያደረጋት። ራሷን ግን አሳጥቷታል። ጉዳዩ እንዴት እንደሆነ ማን እንዳደረገው ማን እንደገደላት ባናቅም እስካሁን ያው ቤተሰቦቿ ሀዘን ላይ ተቀምጠዋል። በተለይ እህቷ፣ ወዳጅ ዘመዶች ተሰብስበዋል እና አሁንም ያው መጽናናትን ይስጥልኝ ለቤተሰቦቿ። እግዚአብሔር ይስጥልን፣ መጽናናቱን ይስጣቸው ፈጣሪ። እኛንም እንግዲህ እንደ በፊቱ ወተን የምንገባበት እየሰራን ከራሳችን አልፈን ሰዎች የምናግዝበት ጊዜ ፈጣሪ ያምጣው ላለው በቃ
ሌላ ምንም ልላችሁ አልችልም። ቤተሰቦች አዲስ ነገር ካለ አሁንም መመለስ አይቀርም። ጓደኞቼም በዚህም እያገዙኝ ነው፣ የህግ አካላቶችም። እኔም ደግሞ ቁጭ አላልኩኝም። ፈጣሪ እያገዘን ነው ያለው ይመስለኛል። እውነታው በደንብ እስኪጣራና እስኪገኝ ድረስ ከእስኬ ጋር ቁጭ ብለን በአንድ ጠረጴዛ እስክናወራ እንግዲህ ቸኩያለሁ። ፈጣሪ በሰላም ያገናኘን። ያው እሱ ነው ልል የምችለው። ለአሁኑ በዚህ ላብቃ። እንግዲህ አዲስ ነገር ካለ አሳውቃችኋለሁ። ቤተሰቦች ሰላም ቆዩኝ። ውድ ቤተሰቦች ይኸው ተመልሻለሁ። ዛሬም እናቴን ይዤ እናቴ ሲጨንቃት ምን ስትል የከረመችው እኔም ከቤት አልወጣሁም። አሁን ደግሞ እንግዲህ ተገናኘን። እናቴ ያው አሁን ጥሩ መረጃዎች እያገኘሁ ነው ያለሁት። እኔን ንጹህ የሚያደርግ ከወንጀሉ እንደጸዳሁ የሚያሳይ አንዳንድ ማስረጃዎች እየተሰባሰቡ ነው ያሉት። በመረጃ ደረጃ ሲሆን በማስረጃ ደረጃ እስካሁን መረጃ ነው የነበረው እኔንም ለመወንጀል። አሁን ግን በማስረጃ የተረጋገጠ እኔን የሚያድን እኔን ንጽህናዬን የሚናገሩ ወንጀል ውስጥ እንደሌለ የሚናገሩ ነገሮች እንዳሉ ነው ያው እየነገርኩሽ የነበረው ቅድምም። እና በጣም ተጨናንቀሽ ካልመጣሁ ስትኝ እኔ እንዲሁም እንድታይ አብረሽኝ ብዙ አልፈለኩም። እንደምታውቂው ካለንበት ሁኔታ አንፃር በተለይ ወደዚህ አካባቢ እኔ ስመጣ እንደምንገናኝ ያው ታውቂያለሽ። ጎረቤቶች ጋር አግባብቼሽ ምናምን ነው እንግዲህ ባለሽበት ነው ጠይቅሽ። ሰሞኑን ግን በጣም ስለጨነቀሽ አንቺም ተደጋግመሽ ካልመጣሁ ስትኝ ዛሬ ነይ ብዬ እንግዲህ እንድትመጪና እንድንጨዋወት እንዲሁም የተወሰነ የተሻለ መረጃም ስላገኘው ማስረጃዎች ስላገኘው እሱን ልነግርሽ ነው እናቴ። ያው በሳምሬት ጉዳይ ሳምሬት እያንዳንዱ የስልክ ቅጂዎች ስታወራ የነበራቻቸው እኔ ላይ ስትመሰክርብኝ የነበረቻቸው የሐሰት ምስክሮች እውነቱ እየጠራ ሐሰት መሆኑን ደግሞ እያሳወቀ የመጣበት አይነት ሁኔታ ተፈጥሯል ልልሽ ነው። ይሄ ለእኔ ጥሩ ነው። አሁንም ቢሆን ማን የገደላት የሚለው ግን እስካሁን አልታወቀም። ከማን ጋር የተስማማችሁ በዚህ ዙሪያ እኔን ለማጥቃት ማን ያማከራት የሚለው እስካሁን አልታወቀም። እሱ እስኪታወቅ ነው የምንጠብቀው። እኔ ግን በአንድም በሌላም ቁጭም አላልኩኝም። እዚሁ ቤቴ እንኳን ሆኜ አንዳንድ ቦታዎችን ብቻ እየወጣሁ ጥሩ ማስረጃዎች እየተሰበሰቡና ባለውበት እንኳን እየመጣ እየተነገረኝ ነው ያለው። ያንቺ ጸሎት ነው ይሁሉና እንደው ብቻ ነፃ አውጣልኝ። እኔ በጣም ጨንቆኛል። ጭንቅ በቃ አልበላ አልጠጣ በጣም ተጨንቄያለሁ። ልጄ ተጨንቄ ነበር። እሳይ እንኳን ቸር ወሬ ያሰማክ። እሳይ ልጄ ተመስገን። ይሄን መስማት ላንተ ቀላል ነገር አይደለም። ቀላል እንዳይመስልክ ያንተ እውነታ ስላለ ነው። ያንተ እውነታ ስላለ ነው። አሁንም ያውጣልክ የኔ አባት የኔ መድኃኔዓለም ያውጣው። እንደው አንተ ምን አይነት ጨካኞች ናቸው? እንደው ምን ጉር ነው? አሁን አንተን አሳልፎ ይስጡ። እንደው አንተን አሳልፎ ወንጀለኛ ያድርጉ። እነሱስ ቢሆኑ ምን አይነት ሰዎች ናቸው? ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ምን ጉር ናቸው?
እንደው ምን አይነት ጭካኔ ቢኖራቸው እቺ ልጅስ እንደው ምን አደረገቻቸው? እንደው ምን ቢፈጠር ነው? ኧረ ምን ጉድ ናቸው! እንዴት እንዲህ አይነት ድርጊት እንደሚያደርጉ ከሰብአዊነት የወጡ ሰዎች ናቸው። እንደው ንጹህ ሰው አሁን አሳልፎ ሲሰጡ እነሱስ አይሰማቸውም? እነሱስ ሕሊና የላቸውም? እንዴት ያለ ጉድ ነው! ቆይ እኔ ያልገባኝ ነገር አንድ ነገር አለ። ምን ቢደረጉ ነው? እኛስ ምን በደልናቸው? ካንተስ ምንድን ነው የሚፈልጉት? ለምን ነፃ ሰው ሆኖ ኖረ? ለምን አቀኛ ሆኖ ኖረ ነው ያልገባኝ ነገር። ያው ሀቅን ስትይዢ እውነትን ስትይዢ እኮ በዚህ በኩል ጠላት አይጠፋም። እኛ ምን ጠላት ደግሞ ብርቃችን አይደለም። ራሱ ወላጅ አባቴ ያንቺን ባለቤት እንግዲህ የነበረው የኔም የህሊናም አባቴ የነበረው ገዛኝም ጠላታችን ሆኖ ኖሯል። እንግዲህ እድሜ ልኩንና ያው ሙት ወቃሽ መሆን አያስፈልግም። ዞሮ አያስፈልግም። አዎ ልጅ አያስፈልግም። እሱ የዘራው እሱ ያደረገው እንደዚህ ሆኖ እነሱ ጋር የዋሉ ሰዎቹም ሆኑ እሱንም ያበላሹ ሰዎቹም ሆኑ ተበክለን ቀረን እኮ። ይኸው አለቃለ የሞት ወቃሽ አድርጎ እኮ አስቀረን ልጅ። እንዴ በየጊዜው የሞት ወቃሽ በየጊዜው በየወቅቱ የሞት ወቃሽ ሆነን እኮ ቀረን እኮ። ተላቀቅን ብንል ምን ላቀቀን ጠፋ እኮ። አረፍን ስንል የሚያሳርፈን ጠፋ እኮ። እንዴት እናድርግሽ እኮ በየጊዜው በየበኩሉ በየምናምኑ ወንጀል እየበዛ እንዴ! ይሄ እንዴት ያለ ነገር ነው? ምን አይነት ዝርዮች ምን አይነት ቆሻሾች ናቸው? ቆይ እንዴት ያለ ነገር ነው? እንዴት ነው የምንላቀቃቸው? አረ በቃ በለኝ፣ አረ በቃ ይበለኝ፣ እኔ ይብቃኝ። ልጄንም በሰላም ይኖርበት። ልጄም ጭንቅላቱን አበላሹብኝ። ደግሞ የኔ መድኃኔዓለም ለቆ አይለቃቸው፣ ያውጣ። በርታ። እኔ እንደሆነ በፊት እንደው ይሄ ስራ ይቅርብክ፣ ይሄ ነገር ይቅርብል ነበር። አሁን በርታልኝ፣ እያወጣክ ነው። እውነታ ይውጣ፣ እውነታ ይውጣ። እነዚህም ቆሻሾች ይውጡ አደባባይ። ልጄ ንጹህ እንደሆነ እኮ ያውቃሉ፣ ህሊናቸውም እኮ ያውቃል። ግን ለዚህ ለምናምንቲያቸውን ለምናምናቸው ሲሉ ነው ልጄን እንደዚህ አሰቃዩብኝ። ብቻ ይሁን፣ አንተ ጠንክርልኝ፣ አሁንም ያውጣልኝ። መቼ እኔ እንዴት እንደማደርግ አላውቅም። አይከሳኝ። እነዛ ሰዎችስ እንደው ከኛ እጅን በልቶ የጠጡትም ለኛው መልሶ ጠላት ሆኑብን። እንዴት ነው የምንሸሸው? እንዴት ነው የምንደበቀው ከወንጀል? ቆይ የነዚህ የንጹሃን ደም አሁንም ይፋረዳቸው፣ አሁንም ያውጣላቸው። እውነት እንዴ እኔ እኮ ግራ ግብት አለኝ። ለማን እንደማወያይ ለማን ምን ብዬ እንደማወራ አፌም እኮ ተዘጋ። እንዴት ላድርግ? በዚህም በዛም ስል ልጅሽ እኮ ንጹህ ነው፣ ልጅ ምን አደረገ ለምንስ ሚሉ እኮ ሰውን በዛ መልስ ምሰጠውም ጠፋኝ። እያፈርኩኝ መጣሁ። ደግሞ እውነታውን እንደዚህ ሲወጣልኝ የኔ አባት አሁንም ያውጣልኛ፣ አሁንም ያድርገዋል። እኔ እኮ ግራ ግብት አለኝ። ልጅ እንዴት ነው እንዲሁ መጨረሻቸውስ ምንድን ነው? ያው መጨረሻው አሁንም ይጣራል። እንግዲህ ማን ነው ገዳዩ፣ ማን ነው አዛዡ፣ ማን ነው ቆራጭ ፈላጩ የሚለውን እንግዲህ ደግሞ ይወጣል። እኛም ወደ ስራችን ተመልሰን ደግሞ ማሳደዳችን እንቀጥላለንና እያሳደዱን ሲሆን እያሳደድናቸው የምንኖርበት እንጂ ምንም ማንም ሊያጠቃ የሚችልበት ምክንያት አይፈጠርም። አሁንም እኔ እንደውም ትንሽ አይኖረው በጣም በስራ ትንሽ እንትን ብሎ ስለነበረ በዛውም የረፍት ጊዜ ሆነኝ፣ የማሰቢያ ጊዜ ሆነኝ። ብዙ ሰው ለየውበት ብቻ እና አንቺ ደግሞ በጣም ጸሎትሽ፣ እገዛሽ፣ ብርታት ሰጪነትሽ ሁሌም ከፈጣሪ በታች ስላለልኝ በቃ ሁሌ እናቴ ደስ ይለኛልና አሁንም እንደዚህ ውስብስብ ባለበት መልኩ እኔን ማስረጃ ላቀርብ በማልችልበት መልኩ ነገሮች ድብስብስ ባሉበት ሁኔታ ባላሰብኩት መንገድ በጣም ይሄ ነው የማይባል ቀላል የማይባል መረጃና ማስረጃ ለኔ ደረሰኝ። እኔን የሚያነጻ ግን ደግሞ እሷ ያው ሟች አሁን ላይ ሳምራዊት ማለት ነው እንግዲህ እሷ እንደተነካካች የሚያሳይ ማስረጃዎች ነው እየወጡ ያሉት። እኔን ለማጥቃት የተሰጣት ተልእኮ እንዳለ ከዛም በስተመጨረሻ ለእሷም ላይ ጠቅማት ነገር ህይወቷን እንጂ የሰዋችበት ምንም ገንዘብም ምንም ያላገኘችበት ሁኔታ ተፈጥሮ እንግዲህ በዚሁ አልፏል ነው። አሁን ዞሮ ዞሮ ማነው ገዳዩ የሚለው ራሱ ገና አልታወቀም፣ እየተጣራ ነው ያለው። እኔም በዛ ጉዳይ ላይ ክትትል እንዳደርግ ብዙ አልተፈቀደልኝም። እየተከታተሉት ነው ያሉት የኔ ባልደረቦችና ሌላ የህግ አካላቶች። ያንቺ ጸሎት ግን ሁሌም የማየ ስላለልኝ ያው እንዲህ ደግሞ ይጠራል። በዚህ በተወሳሰበበት አይነት መልኩ ጥርት ብሎ ሲያልፍ ደግሞ
ከፈጣሪ በታች አንቺን ነው እንጂ ማመሰግነው እናት። እምባዬን ይጥረግልኛ የህዝቡ እኔ ብቻ መሰልኩ ልጄ። ሁሉም እኮ ከኔ የበለጠ እያነባ እያለቀሰ ነው ያለው። ልጆት የት ሄደ ሮባችን የት ሄደ እያሉ እኮ ሁሉም ተጨንቆ ነው ያለው ልጄ። እውነቱን ያውጣዋ፣ እውነት ያውጣዋ። እቺስ ልጅስ ብትሆን እንደዛ ደግ መስላ እንደዛ ጥሩ ሰው መስላ መልሶ ደግሞ እንደዚህ አይነት ነገር ሲፈጠር ይሄው ለሷም እንደገና መከራ መጣባት፣ ለሷም እንደገና ሌላ ኤዳ ተረፋት። ወይ ከህይወቷም አልሆነች። እውነት ያውጣላት። እሷስ ብትሆን መቼም በእኛ ላይ መጥፎ ብታደርግም ልጄ ችግር የለው። እውነትን የሚያወጣው አምላክ ብቻ ነው። አሁንም ያውጣልክ። አሁንም የለፋህበት የደከምክበት እውነት የእምባዬን ይጥረግልኝ፣ ጥረገው። ሌላ ምን እልሃለሁ ልጄ። የኢትዮጵያ ህዝብ እኮ ሁሉ ተጨንቆ ነው ያለው። እሱ እኮ እንደዚህ አይነት ድርጊት አያደርግም። እሱ እንደዚህ አይነት ነገር ላይ አይውልም። እንዴት ሊታሰር ቻለ እኮ ብሎ እኮ ስንቱ ተጨንቆ፣ ለአሁን ራሱ ድምፅ ራሱ ጠፍቶባቸው ስንቱ ተጨንቆ ነው ያለው። ስለዚህ እውነቱንም ላንተ ያውጣልክ። ሌላ ምን እንልሃለሁ ልጄ። ተባረክልኝ፣ ኑርልኝ፣ ዘርክ ይብዛልህ፣ ወልደ ሳም ልጄ። ሌላ እኔ ምን እልሃለሁ። እኛ ይሄን ነገር አልፈለግንም፣ እንደዚህ መስማትም አልጠበቅንም። ግን ምን እናድርገው ልጄ፣ ከመጣብን የመጣውን ደግሞ በቸርነቱ ቸሩን ያሰማንና እነዚህ ወንጀሎችን ፍትህ ህዝቡ የሚያገኝበት እጃቸውን ያሳሰርክ አስገባልኝ፣ አዋርድልኝ። ሌላ ምን እልሃለሁ ልጄ። ተሰቃየን እኮ። አረ ይብቃል፣ አረ ይብቃል። እሱም እንደዛ ያለ እንደዛ ስናነባ እንደዛ ስንጨነቅ ስንቸገር ተረፍኩኝ ስል በዚህ ስንል በዛ በዚህ ስንል በዚህ ስንል በዚህ እንደው እንዴት እናድርግ ልጄ? እንደው እንዴት እንሁን? አረ በቃ ይበለን፣ በቃ ይበለን። ስለዚህ አንተ ለህዝቡ አሁን ይሄንን ያለውን ነገር ፍትህ ባለበት ህግ በህግነቱ እንዲፈታ አስደርግ። አዎ እነዚህ ወንጀለኞቹን ልቅም አድርጎልክ መድኃኒዓለም እጅ ላይ ያስገባልክ። አየክ፣ ያንተ ጥሩነት እኮ ነው አሁን የሚያመጡልህም የሚነግሩህም። እዚሁ እንግዲህ መቼስ ተደብቀክ ታሽሎክልከ ነው እንደ ወልጄ እንዳልወለድኩኝ አንተን ለማየትም ሰቀቀን እኮ ያዘኝ። እንደው መንገድ ላይ እኮ ስመጣ እየተሳቀኩ ነው የምመጣው። እስኪ ይሁና ምን አደርገዋለሁ? ብቻ ለአንተ እውነቱን ያውጣልክ፣ እውነቱን ያጋልጥልክ ልጄ። ጠብቅክ እሱ መድኃኒዓለም። አዎ የሳምኩበት ስለቴንም ወስጄ ያስገባለሁ ብዬ ታስያለሁ ልጄ። አዎ እውነቱን አውጥቶልክ እውነቱን አሰምቶ እኔም ከህዝቡ ጋር ከሰውም ጋር ያንተን ታሪክ አውርቼ እርፍ ብዬ የምተኛበት ቀን ይምጣ። እኔ እኮ አሁን ጨንቆኝ አልበላም አልጠጣም ተጨንቄን ያለሁት ብቻ ያውጣልክ የኔ አባት የኔ መድኃኒዓለም። በርታ በርታ ልጄ፣ ልጅታልኝ በርታልኝ። ያው ከዚሁ ጋር ተያይዞ አቁነጠነጣት እንደው በቃ ጨንቋታል ሁሉም ነገርና ምንም ብነግራትም በቃ ሁሉም ነገር ለሷ ሀሳብ ነው የተረፋትና አሁንም መታ ገባች፣ በቃ ወጣች፣ በቃ እምቢኝ ብላለች። አሁን እንደ በፊቱ ስቆጣትም እሺ አትለኝም፣ አትምጪኝ ብላ ትመጣለችና ስለጨነቃት ነው ዞሮ ዞሮ ያለውበት ሁኔታ። እንግዲህ የእሷ ጸሎት ነው እና የእናንተም ጸሎት ቤተሰቦች እንግዲህ እያገዘን ያለው ማለት ነው። አሁንም ቢሆን ዋናው ፍላጎታችን የኔ ንጹህ መሆን ብቻ ሲሆን ከወንጀሉ ያው ሐሰት ስለሆነ እሱ ግልጽ ነው። ምንም እኔ መንጻቴን የሚያሳይ መረጃዎች ማስረጃዎች መውጣታቸው እንደማይቀሩ ቀን ቢፈጅ ይሆን እንጂ ግን ዞሮ ዞሮ አሁንም የሚያሳስበን የእስኬ ጉዳይ ነው። እስኬን በመፈለግ ዙሪያ ደግሞ አሁንም የራሳችን ክትትሎች እያደረግን ነው። እኔም ባለሁበት ቁጭ ይሄን ጉዳይ እየተከታተልኩ ክትትል ለማድረግ እየሞከርኩ ነው። በይበልጡም ደግሞ ሌሎች ባልደረቦቻችን ይዘውታል የእስኬን በዚህ መልክ መጥፋት እኔ ስላልተፈቀደልኝ ነው ከቤትም ብዙ እየወጣሁ አይደለም በጉዳዩ ላይ። ሌላው በዚህ አጋጣሚ ቤተሰቦች ዛሬ በደረሰኝ መረጃ ቤቷ እንግዲህ እህቷ እንትን ነው ቤቷን እየለቀቀች ነው። ቤት ማለት ያው እሷ ስለማትኖርበት ቤቱ እንድትለቅ አካባቢዎቿ አስወጥተዋታል። ኦልሬዲ ልትወጣ ስለሆነ እቃዎቿን እየሰበሰበች እህቷ በዛ አይነት መልኩ ነው ያለችው ማለት ነው። እና ቤቱን እየለቀቀች በነበረችበት ሰዓት ውጪው ግድግዳው ላይ ደም እንዳየች የውጪው ከሷ በር ፊት ለፊት የተንጠባጠቡ ደሞች እንዳሉ የደረቀ ደም እንዳለ የሚያሳይ እና ወደ ጣሪያው ድረስ ደም እንዳለ የሚያሳይ ነገር ተመልክታ ነበረ። እና
ይሄን ነገር እንግዲህ ምንድነው ላም ብላ ለነ ዴቭ ነገራቸው ነበረ። ከዛ እነሱ ድጋሚ ክትትል ይደረግ ምናምን ተብሎ ቦታው ሲጣራሉ ጣሪያ ላይ ቢላ ተወርውሯል ይመስለኛል እና ደም የነካው ቢላ ነው። እንዴት እንደሆነ አላውቅም። የሰው ደም ይሁን የበግ ይሁን የእንስሳ ማለት የሚታወቅ ነገር የለም። ዞሮ ዞሮ ግን የተወረወረ ቢላ እንዳለ ጣሪያ ላይ ተገኝቷል ማለት ነው። እሱን ይዘውት እንግዲህ ለምርመራ እንደሚያበቁት ነግረውናል። ምናልባት እኔም በቪዲዮ አሁን ላስመለክታችሁ እችላለሁ፣ በቪዲዮ ተቀርጾ ካለ ማለት ነው ላሳያችሁ እችል ይሆናል ምናልባት አያይዤ እና ግድግዳው ደርቋል። በቃ ደም እንደዚህ ተንጠባጠበበት ከሷ ከበሯ በላይ ማለት ነው ወደ ጣሪያው ድረስ። ከዛ ቢላው ተገኝቷል የተባለው እንዴት መቼ በምን አይነት መልኩ የሚለውን አናቅም። ልጅቷ ስትሞት እንግዲህ ታንቃ እንጂ የሞተችው ምንም ቁስል ምናምን የላትም ሆዷም ላይ ሰውነቷም ላይ ግን ምንድነው የማን ነው በሷ ቤት ስትሬት በበሯ ስትሬት ግን ያ ቢላ ተቀምጦ ተገኝቷል ደም ይነካው እንዲሁም ግድግዳው ላይ ማለት ነው። ማያያዝ ከቻልኩኝ አያይዤ ላሳያችሁ ሞክራለሁ። ሌላ ባልደረቦች የቀረጹት ስላለ በቪዲዮ እሺ ብለው ካስገቡልኝ ያስገቡታል እዚህ ላይ እና ያ ነው ያለው ነገር ቤተሰቦቼ። እንግዲህ አሁን ይህን ጉዳይ በዚሁ ላብቃ ለዛሬ። በሌላ ቪዲዮ እስክንገናኝ ወይም በተሻለ ማስረጃዎች ወይም በተሻለ ሁኔታ እስኪን አግኝተነው ደግሞ ብንመለስ ደስተኛ ነኝ። ያንን ነው እየሞከርን ያለነው ሁላችንም እና በሌላ ቪዲዮ እስክመለስ በተሻለ ሁኔታ እስክመለስ ሰላም ቆዩኝ፣ ቸር ቆዩኝ ቤተሰቦቼ። እወዳችኋለሁ። ሰላም